ሰላም ቅዱሳን፣ የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር ይሁን። እኔ ወንድማችሁ መጋቤ ኤፍሬም ሞላ ነኝ። ዛሬ የጌታችንን ትንሣኤ በዓል መታሰቢያ በማድረግ አጭር መልእክት ወደ እናንተ ለማድረስ ነው የመጣሁት። አጭር ጸሎት እናድርግና ከዛ በኋላ ጌታን ቃል እናነባለን። ልዑል አምላክ ለስም ክብር ይሁን። በጌታ በኢየሱስ ክርስቶስ ስም ስለ ብዙ ምሕረትና ቸርነት ታላቁ ስም የተባረከ ይሁን። ደግሞ ጌታ ሆይ ያንተን መነሳት በምናስታውስበት በዚህ ጊዜ በጎነት፣ መልካምነት፣ ፍቅር ለእኛ ያረከው ነገር እግዚአብሔር ሆይ ምን ያህል ጥልቅ እንደሆነ የምናስብበት፣ በዛ ምንደነቅበት፣ ምናሰላስልበት እንዲሆንልን እንጸልያለን። ስለ ሁሉ ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ከማቴዎስ ወንጌል ምዕራፍ 27 ከቁጥር 62 እስከ 63 አነብና አጭር ነገር አስተላልፋለሁ። በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ የአሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስም ጠባቆች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠብቁ ይላል መጽሐፍ ቅዱሳችን። አሁን ባነበብነው ክፍል ላይ እንደሚነግረን እነዚህ የካህናት አለቆች እንደገና ደግሞ ፈሪሳውያን ወደ ጲላጦስ መጥተው ያነሱ ጥያቄ ምንድነው? የአሳች በሕይወቱ ያለ ከ3 ቀን በኋላ እነሳለሁ ብሏል። ስለዚህ ከመጀመሪያው ስህተት ይልቅ ሁለተኛይቱ ስህተት የከፋች እንዳትሆን ደቀ መዛሙርቱም ደግሞ ሰርቀውት ሲያበቁ ተነሳ ብለው ደግሞ እንዳይናገሩ ጠባቂና ኑር ብለው አሉት የሚል ቃል ነው ያነበብነው። እዚህ ላይ ቆሜ አጭር መልእክት ወደ እናንተ እጄ ለመምጣት እሞክራለሁ። ምንድነው እነዚህ የካህናት አለቆች እንደገና ደግሞ ፈሪሳውያን ቦታው መጠበቅ አለበት ብለው ሲያስቡ ያደረጉትን ነገር መጽሐፍ ቅዱስ ሲነግረን 2 ነገር እናገኛለን። ቁጥር 64 ላይ እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱም ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3 ቀን ድረስ እንዲጠበቅ እዘዝ አሉት ነው የሚለው። አንደኛው ደቀ መዛሙርቱ መጥተው እንዳይሰርቁትና ከዛ ደግሞ ተነሳ ብለው እንዳይሉ ጠባቂና ኑር ነው ብለው ያሉት ሲፈቅድላቸውና እነሱም ከቁጥር 65 እስከ 66 ስናነብ ማቴዎስ 27 ማለት ነው። ጲላጦስን ጠባቆች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ ይላል። ስለዚህ ያደረጉት ነገር የመጀመሪያው እሱን ነው ማለት ነው። ጠባቂ ወስዶ በቦታው ላይ ማቆም፣ ደቀ መዛሙርት መጥተው እንዳይሰርቁትና ከዛ ተነሳ ብለው ደግሞ እንዳያውጁ ጥንቃቄ ማድረግ ነው። በእርግጥ የጌታ ቃል ሲነግረን ወደ ምዕራፍ 28 ስንመጣ በጠባቆቹ እጅ ላይ የሚወድቅ እንደገና ደግሞ መሰረቅ የሚያስፈልገው እንዳልሆነ ጌታ ኢየሱስ ክርስቶስ ከክፍሉ እንረዳለን። ለምንድን ነው እንደዚህ ያልኳችሁ? ማቴዎስ ምዕራፍ 28 ቁጥር 1 ላይ በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ወረደ። ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። ጠባቆችም ከመፍራት የተነሳ ተናወጡ፣ እንደሞቱም ሆኑ ይላል። ምንድነው የሚነግረን? ምንም ጠባቂ ቢያስቀምጡ መጽሐፍ ቅዱሳችን ከጠባቂዎቹ በላይ እንደሆነና ጌታ ኢየሱስ ክርስቶስ እንደተነሳ በዛን ጊዜም እንዲጠብቁ የተመደቡ አካላት ራሳቸውን ስተው እንደወደቁ እንደሞተ ሰው እንደሆኑ በግልጽ ይናገራል። ስለዚህ ምንድነው ክፍሉ የሚነግረን? እነሱ እንዳሰቡት በጠባቆች ኃይልና ጉልበት ውስጥ የሚሆን አይደለም። ጌታ ኢየሱስ ተነስቷል። መጽሐፍ ቅዱሳችን እሱን ነው የሚናገረን። ድንጋዩን አንከባለዋል፣ በላዩ ላይም ደግሞ ተቀምጧል ብሎ ይናገራል። እዚህ ድረስ የተቻለውን ያህል ሞክረዋል።
ከዚህ በኋላ በቃ እሱን መቆጣጠር አይቻልም። ጌታ ኢየሱስ ክርስቶስ እንደተናገረው ተነስቷል። ለዚህ ደግሞ በቂ ምልክት አለ። ይህም ምልክት ደግሞ መነሳቱና ድንጋዩ መንከባለሉ በዛም ላይ መቀመጡ ነው ብለው ወደ ማመን ሲመጡ አናይ። ወገኖቼ ሆይ የጌታ የኢየሱስ ክርስቶስን ትንሣኤ በሚመለከት በልባችን ላይ እኛ ያመንበት ምክንያቱ መንፈስ ቅዱስ ብርሃን ስላበራልን ነው። በአእምሮ የሚደረስበት እንዳልሆነ ከእነዚህ ሰዎች መረዳት ይቻላል። እስከሚነሳ ድረስ የሚችሉትን ሁሉ መታገላቸው ምንም ማለት ሊሆን ይችላል። ከመሰቀሉ ጀምሮ እስከ ትንሣኤው ድረስ የሚችሉትን ሁሉ አድርገዋል። ከዛ በኋላ ግን አይ በቃ እኛ እንዳሰብነው አይደለም፣ እንደተናገረው በእርግጥም ተነስተዋል፣ እሱ እውነተኛ ነው ብለው ተከተሉት የሚል ቃል አናገኝ። ወደፊትም ቢሆን ሰዎች በአእምሯቸው ሊደርሱበት እንደማይችሉ መረዳት ያስፈልጋል። ከዚህ በኋላ ምንድን ነው ያከናወኑት ነገር ካልን መጽሐፍ ቅዱስ እዛው ማቴዎስ ምዕራፍ 28 ቁጥር 11 እስከ 12 ላይ ሲሄዱም ሳሉ ነው ከጠበቆች አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሎችም ጋር ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥቷቸው ይላል። ምንድን ነው የሚለን? መነሳቱን ያዩ አንዳንዶች ወደ ከተማ መጥተዋል፣ ለካህናት አለቆች አውርተዋል። ከሽማግሌዎች ጋር ሲመካከሩ የደረሱበት ጫፍ ምንድን ነው ከተባለ በቃ ገንዘብን መድብ እና ኢየሱስ ክርስቶስ ተነስቷል የሚባለውን ወሬን ቀይር። ቁጥር 15 ላይ ምዕራፍ 28 እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ይላል። ማለት ምን ማለት ነው? ገንዘባቸውን አወጡ፣ ያላቸውን ኃይል ተጠቀሙ፣ እውቀታቸውን ተጠቀሙ። ዋናው ነገር ምንድን ነው? ደቀ መዛሙርቱ ሰርቀውት ነው እንጂ ተነስቶ አይደለም ብላችሁ በከተማ ንዙ። ይህን ሲያደርጉ ምናልባት በዛን ጊዜ ጲላጦስ የሚጠይቀው ጥያቄ ካለ እኛ ገብተን እናስረዳለን እንዳሏቸው እናያለን። ምንድን ነው የሚነግረን? የጌታን ትንሣኤ ለመሸፈን እንዳልተነሳ ለማድረግ ወይም መነሳቱን ደግሞ በተሳሳተ አቅጣጫ ለማስረዳት ገንዘባቸውን ሁሉ ወጪ አድርገው እንደተንቀሳቀሱ ይናገራል። እኔ ዛሬም እንደዛ ነው ብዬ ነው ማምነው። ዛሬም ቢሆን የጌታ የኢየሱስ ክርስቶስን ትንሣኤ ለመሸፈን፣ አዳኝነቱን ለመሸፈን፣ የፍቅር ምላሹን ለመሸፈን፣ ወደኛ የመጣበትን ጥልቅ ምስጢር ለመሸፈን ዛሬም ሰዎች የሚችሉትን ሁሉ ያደርጋሉ። ወደፊትም ቢሆን እየጨመረ ነው የሚመጣው ብዬ ነው ማስበው። ስለዚህ ወገኖቼ ሆይ እንደዚህ አይነት ታሪኮች በሚነገሩበት በዚህ ምዕራፍ ላይ ደግሞ ሁለት አካላትን እናያለን። የመጀመሪያው የምናገኛቸው ማቴዎስ ወንጌል ምዕራፍ 28 ከቁጥር 5 እስከ 10 ላይ መልአኩ መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቶአልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገሯቸው። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው ይላል። መልአኩ ለሴቶቹ ምንድን ነው ያላቸው? አትፍሩ ካለ በኋላ የተሰቀለውን ኢየሱስን እንድትሹ አውቃለሁና ይላል። ቅድም እንደነገርኳችሁ ገንዘባቸውን፣ እውቀታቸውን፣ ኃይላቸውን፣ ያላቸውን ሁሉ ነገር ተጠቅመው ኢየሱስ አልተነሳም፣ ደቀ መዛሙርቱ ሰርቀውት ነው ብለው ገንዘባቸውን፣ ኃይላቸውን የሚመድቡ ባሉበት ደግሞ የተሰቀለውን ደግሞ ኢየሱስን የሚሹም አሉ፣ ለማየትም ደግሞ የሚሄዱ አሉ ማለት ነው። እነዚህ ነገሮች ጎን ለጎን ዛሬም ይሄዳሉ ብዬ ነው ማምነው። ነገሩ ከምን ጋር የተያዘ ነው? እግዚአብሔር ብርሃን እንዳበራለት ሰው፣ የጌታን ትንሣኤ በመንፈስ ቅዱስ እንደተረዳ ሰው፣ በሕይወቱ ላይ እንዳጣጣመ ሰው ሰዎች የሚችሉትን ሁሉ ዛሬም የሱን ብርሃን፣ የሱን መነሳት፣ የሱን ድል ማድረግ ለመሸፈን በሚታገሉበት በዚህ ጊዜ የተሰቀለውን ደግሞ ኢየሱስን የሚሹ እንዳሉ ልክ እንደዛው እኛ የጌታ ብርሃን በርቶልናል የምንል ሰዎች እባካችሁን የተሰቀለውን ኢየሱስን ልክ እንደነዚህ ሰዎች እንድንፈልግ እንድንሻው ላበረታታችሁ እወዳለሁ። የሚደንቃችሁ እዚሁ ቁጥር 16 ላይ ምን የሚል ቃል አለ? 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ፣ ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። እዚህ ላይ ደግሞ የምናየው 11 ደቀ መዛሙርት ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ ይላል። በሕይወት እያለ
የምናውቀው ነው። የጌታ ቃል የሚናገረው ነው። ከመሞቱ በፊት እንደሚነሳ ገሊላ እንደሚጠብቃቸው ቀድሞ ተናግሯቸዋል። እነዚህ ደቀ መዛሙርት ወደ ገሊላ እንደሄዱ ባዩትም ጊዜ ደግሞ እንደሰገዱለት መጽሐፍ ቅዱስ ይናገራል። በእርግጥ የተጠራጠሩ እንደነበሩ ቢጠቁመንም ኢየሱስ ግን ቀርቦ ስለ ራሱ እንደተናገራቸው እናያለን። ተልኮ ሲሰጣቸው እናያለን። የጌታ ቤተሰቦች የጌታ ትንሣኤ እውነት ነው። እውነትም ስለሆነ ነው እኛ በዚህ መልክ ያለ ነው። በልባችን ላይ እንደገና በርቶልናል። ከዚህም በኋላ ማህበራዊ ሚዲያውን ተጠቅመው አቅማቸውን ተጠቅመው ችሎታቸውን ተጠቅመው እውቀታቸውን ተጠቅመው ገንዘባቸውን ተጠቅመው የጌታን ትንሣኤ የጌታን ማዳን የሚያክፋፉ ቅርጽ ለማበላሸት የሚታገሉ ለመሸፈን የሚታገሉ ዛሬም ሊኖሩ ይችላሉ። ለእኔና ለእናንተ ያለኝ መልእክት ግን ሁል ጊዜ በዚህ ሁኔታ ውስጥ እኛ የተሰቀለውን ኢየሱስን ከሚፈልጉ መካከል እንድንሆን፣ ያም ብቻ አይደለም እንደተናገረው ይነሳል ብለው አምነው በገሊላ ሊገናኙት እንደሄዱ ደቀ መዛሙርት በእምነት በብዙ መሰጠት በብዙ ዋጋ መክፈል ብቸኝነትን በመሻር ተስፋ መቁረጥን በመሻር ጌታን የተናገረውን እንደሚያደርግ በማመን ለዚህ ተልኮ ራሳችንን እንድናዘጋጅ በጣም በጌታ ፍቅር አደራ ልላችሁ እወዳለሁ። እንደተናገረው ጌታችን ኢየሱስ ክርስቶስ ተነስቷል። እነዚህ ሰዎች በሕይወት እያለ እነሳለሁ ብሏል እንዳሉ በጥርጣሬ ዓይን ቢያወሩም ደቀ መዛሙርት ሊሰርቁት ነው ብለው ቢናገሩም እሱ ግን እንደዛ መሆን አላስፈለገውም። እንደተናገረው በእርግጥም ኢየሱስ ተነስቷል። ወገባችንን እናሸንፍጥ፣ ለጽድቅ እንኑር። በምናገኘው ሁሉ አጋጣሚ ይህንን ኢየሱስን እንድናልቅ በጣም በጌታ ፍቅር አደራላችሁ ወዳለሁ። በተረፈ ይህንን በዓል የምናስብበት ሁኔታ ካለ ጌታም የሚወደው ነገር ስለሆነ በተለያየ መጠቃት ውስጥ ያሉ፣ በተለያየ ችግር ውስጥ ያሉ፣ በተለያየ የጤና መታወክ ውስጥ ያሉ፣ በእስር ውስጥ ያሉ እገዛና እርዳታ የሚያስፈልጋቸውን ሰዎች ከጌታ እንደቀመስነው ፍቅር ሄደን እንድናያቸው፣ እንድንጎበኛቸው፣ ካለን ላይ እንድናካፍላቸውና በተግባር ከጌታ የቀመስነውን ፍቅር እንድናሳይ በጣም በጌታ ፍቅር አደራላችሁ ወዳለው። እንደጠረጠሩት በእርግጥም ጌታ ኢየሱስ ክርስቶስ ተነስቷል። መልካም የትንሣኤ በዓል ይሁንላችሁ። ወዳችኋለሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩልኝ።